አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ባላችሁበት ያለ ህዝነት አይላችሁ እያልኩኝ ግን ራሴን አሞኛል። ለምን ብትሉኝ መጀመሪያ የቀረጥኩትን በሆነ እንትን ስል ከመጀመሪያው ጀምሬ ነበር እየቀረጥኩኝ ያለሁት እና ድሌት ሆነ ማለት ነው። ስለዚህ ለፍቼማ ሳልቀረጥ አልቀርም ብዬ ነው እዚህ መሀሉ ላይ እየቀረጥኩኝ ያለሁት። ነገር ግን ያው የጨመርኩትን ስለማሳያችሁ ስለምነግራችሁ ችግር የለውም ማለት ነው። እዚህ ጋር እንደዚህ አርጌ ሰልሳና ቲማቲም፣ ሽንኩርት ነው ሽንኩርት ቃሪያ ተጠቅሜያለሁ። ምክንያቱም የዛሬው ስራ ምንድነው የአረብ ሳሎን ማለት ነው። ሳሎን ለመስራት ምንድነው የሚያስፈልገን? ሽንኩርትና ቲማቲም፣ ቃሪያ ነው ሽንኩርት ተጠቅሜያለሁ ብያችኋለሁ። እዚህ ጋር ድንቼን ቆረጥ አድርጌ አዘጋጅቻለሁ። እዚህ ጋር ደግሞ ዶሮዬን እንደዚህ ቁርጥርጥ ያረኳት ዶሮ አለች ማለት ነው። በሎሚና በከል በጨው ዘፍዝፍ ያጠቡትኝ ማለት ነው። እዚህ ጋር ምንድነው ያለኝ ብትሉኝ ፓራት ጅንጅብል ዱቄትና ፓራት ሙሸከል ማጂ ፍልፍል አስወድ። እዚህ ጋር ደግሞ ይሄ ቃሪያው የሚያቃጥለው ፍልፍል ማለት ነው፣ ሀባው ማለት ነው አለኝ። እዚህ ጋር ነው ፓራት ቢሪያኒ ያለኝ። እዚህ ጋር ያው አንድ ማጅ አለ ብያችኋለሁኝ። ሳልሳ ተጠቅሜያለሁ እንደዚህ ማለት ነው። ይሄ ወጥ ወይንም ደግሞ ሳሎን እንደምንድነው የሚጠቅመው ካላችሁ ነጭ ሩዝ እንሰራለታለን። ከፈለጋቸውም በቂጣ ይበሉታል። በጣም የሚወዱትና ተበልቶ የማይጠገብ ነው ማለት ነው። እስከ መጨረሻው ተከታተሉኝ ማለት ነው። እዚህ ጋር ነጭ ሩዝ ጥጃለሁ ማለት ነው። ነጭ ሩዝ ስንሰራ ምንድነው የሚያስፈልገን? ሄልና ቃሪያ፣ ጨው ያስፈልገናል። ዘይት ግን እንዳትረሱ። ዘይት በጣም ለሩዝ አረቦች እንደዚህ ሲበሉት በጣም ቀላልና በልቶ የማይጠግቡት ሩዝ ምንድነው የምትጠቀሙት? ዘይቱን አሊያን ደግሞ ዘይት ሲጨርስ ሩዝ እንደዚህ ከሆነ በኋላ ብንጠቀምለት የምሬ ነው እምላችሁ። ሰሩና ሞክሩትና እኔን ትነግሩኛላችሁ ማለት ነው። ብዙ ሰዓት ላይ ነው የሩዜን በዚህ መልኩ ነው ማበስለው ማለት ነው። አስለን ከብሳ ራሱ ሲሰራ ከላይ ዘይቱን ሲጨርስ ውሃውን ማለት ነው ዘይት እጠቀማለሁ ማለት ነው። ዘይት አዲ ችግር የለውም፣ የምግብ ዘይት ብቻ ይሁን ማለት ነው። ግን በጣም በቃ ተበልቶ አይጠገቡም ማለት ነው። እዚህ ጋር እንደዚህ ችክችክ እያለልን ነው ማለት ነው። አሁን እንደምጠቀመው ዶሮ እጠቀማለሁ ማለት ነው። እዚህ ጋር ለዚህ ዶሮን ተጠቅሜያለሁ። እዚህ ጋር ደግሞ ምን እጠቀማለሁ? ድንች እንጠቀማለሁ። ነገር ግን ያው ፉል እያለ ነው ድስቱ ማለት ነው። አላውቅም እንዴት እንደሚበስል እናንተ ነው በነገራችን ላይ የሰራሁት ማለት ነው። እንደዚህ ካደባለሁ ነው በኋላ ይሄን እንትን ያልኩትን ቅመም እጨምራለሁ ማለት ነው። ግን ያው ኩርኩም አለያን ደግሞ እርድ ተጠቀሙ ማለት ነው። ምክንያቱም ለከለሩ ማለት ነው። እንደዚህ እናደባልቀዋለን ማለት ነው። ውዶቼ እንግዲህ እንደዚህ ነጭ ሩዝ ስትጠቀም ይሄን ከለር ብትጠቀሙት ደግሞ የበለጠ ያሳምረዋል ማለት ነው፣ ነጭ ሩዙ ላይ ማለት ነው። ይሄ ግን ወጥ ልበላችሁ እኔ እንደ ሀገራችን ለምሳሌ እንደ ቀይ ወጥ ነው አሰራሩ። ነገር ግን እዚህ ሀገር ላይ ሳሎና አላቅ ማለት ይላል። ኢዳም እንዳይባል ኢዳም አይደለም። ኢዳም ማለት የተለያዩ ዳሮች ተደርገው ቀጠን ተደርገው የሚሰራ ነው ማለት ነው። መረቅም አይደለም። ስሙ ማለት ነው የምታውቁ ካላችሁ ከሳሎና የተለየ ስም ካለ ኮሜንት ላይ ጣፉልኝ ማለት ነው። ውዶቼ እንደዚህ የከዝበራ ቅጠል ተጠቅሜያለሁ ማለት ነው። አዳያን የድንብላል ቅጠል ማለት ነው። ለምን ጣዕም ይሰጠዋል ማለት ነው። ነገር ግን ውሃ እናበዛበትም ይሄንን ሳሎና ስንሰራ ማለት ነው። በልኩ ማለት ወፍራም ሆኖ ለሩዝም ሆነ ለቂጣ ማባያ እንደሚሆን ማለት ነው የምናደርገው። እንደዚህ ሲሆንልን ቅልስ አርግተን እሳቱን እንተወዋለን ማለት ነው። በዚህ መልኩ ውሃውን በዚህ መልኩ ከጨመርን ይበቃናል። ከፈለጋችሁ ትንሽ መጨመር ትችላላችሁ። ያኔ እንትን ለማለት ለመጨመር ሽንኩርትና ቲማቲም ሰልሳ መጨመር የሚጠበቅባችሁ። ምክንያቱም ያው ሰልሳ ሽንኩርቱ ቲማቲሙ ትንሽ ከሆነ ምናልባት እንደዚህ ወፍራም ሆኖ ላይ በስልላችሁ ስለሚችል ማለት ነው። ምናልባት ቤተሰብ ካሉባችሁ ብዙ ምናምን ግዴታ በዛ አድርጋችሁ መስራት ስለሚያስፈልጋችሁ ማለት ነው።
ድንቹና እንግዲህ ዶሮ እንደዚህ እየበሰለ ነው ማለት ነው ወዶቼ። እንደዚህ ከናን በደስቲር ማለት ነው ፍና አርግቶ ቶሎ እንዲበስልልን። ከዛ እንደዚህ ክዳናችንን እንከናለን ለ30 ደቂቃ እናበስለዋለን ማለት ነው ውዶቼ። እዚህ ጋር ሻጣ እናዘጋጃለን ማለት ነው። ሻጣ ለማዘጋጀት ያው ከትፌን ያሳየኋችሁ ማለት እዚህ ጋር ቲማቲም እና ቃሪያ ተጠቅሜ ያለው ማለት ነው። ፊልፊል ሀር ማለት ነው። እዚህ ጋር የሽንኩርት ዱቄት አለኝ፣ ነገር ግን እናንተ ፍሬሽ ማድረግ ትችላላችሁ ማለት ነው። እዚህ ጋር ጨው አለኝ። እዚህ ጋር ደግሞ እንደዚህ ግማሽ ሎሚ አለኝ። ትንሽ ከል እንጠቀማለን ማለት ነው።